ፈትሽ ቤቱን ለቅቄ እወጣለሁ አሁን ፈትሹና ሸኙኝ ብላ ባለችበት ሰዓት ሀዜብም መውጣት የለብሽም አንቺ የዚህን ቤት ሚስጥር አውቀሻልና ስለዚህ አይ ብለሽ የምትሄጂ ከሆነ በልጅሽ ህይወት ላይ ነው የፈረርሽው። ናሆምን የሚከታተሉትን ሰዎች ቀጥር ያለው ይሄው ብላ እንግዲህ ቪዲዮ አሳየቻት። እሷም እጅግ ስቅስቅ ብላ እያለቀሰች ትገኛለች። ፋንቱም እጅግ በመናደድ ሶሊያናን ክፍሏ ድረስ ሄዳ እንቅ አድርጋት ነፍሷን ስታስጨንቃት ፓንዶራ ደርሳ አስጥላታለች። ፓንዶራም ለምን እህቴ ላይ እጅሽን ታነሻለሽ አንቺ ገረድ ብላ በጥፊ ስትመታት ገረድ ላልሹ ደግሞ ይሄ ላንቺ ተገቢ ነው ብላ ሶሊያናን በጥፊ ብላት መታት ትገኛለች። በጣም አዳዲስ ነገሮችን የፋንትሽ ህይወት የሚለው ድራማ ብዙ አዳዲስ ነገሮችን ተፈጥረዋል። እስከ መጨረሻው ድረስ በትትና ተከታተሉኝ። ሰላም ሰላም፣ ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? እነሆ ፋንትሽ ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁኝ። እስከ መጨረሻው በትትና ተከታተሉኝ ስል እጋብዛችኋለሁ። ፋንቱ እጅግ ተናዳ አትናገሪ ያልኩሽ ሚስጥር ተናግረሽ ልጄ አንድ ነገር ቢሆን ካንቺ ራስ አልወርድም ሲጀምር አንቺን እንዴት አመንኩሽ ብላ እጅግ እያስጨነቀቻት አንገቷን አንቃ ባለችበት ሰዓት ድንገት ፓንዶራ ትመጣለች። ፓንዶራም አንቺ ገረድ እህቴ ምን እያደረግሻት ነው ብላ ትገፈትራትና በጥፊ ትመታታለች። ይሄንን ጊዜ እህቴ ተረጋጊ ብላ ከተረጋጋች በኋላም ይሄንም አንቺ ብላ እንግዲህ ሶሊያና መለስ ስትልና በጥፊ ትላታለች። ይሄ የመታሁሽ ገረድ ላልሽበት ነው፣ ይሄኛው ደግሞ የምደክምሽ ጥፊ አታውጭ ብዬ ያልኩሽን ሚስጥር ነው ያወጣሽበት። አትናገሪ ያለችኝን ነገር ላንቺ ተናግረሽ ነው እንዴት ትናገሪያለሽ ብላ እጅግ ታብድባታለች። ይሄንም ጊዜም እህቴ ተረጋጊ እኮ እኔ ምንም እኮ አልተናገርኩም፣ ምናልባት በር ስር ተለጥፋ አዳምጣ ሊሆን ይችላል ብላ ፋንቱ ስትላት እሷም አሁን ፓንዶራ ውጭልኝ ማየት አይንሽል አልፈልግም ብላ ከክላሷ ገፍትራ ታስወጣታለች። ፓንዶራም በር ላይ ቆማ ሶሊያና የአባቷ ልጅ እኔም በጥፊ መታሽኝ፣ እኔም በጥፊ መምታት ማለት ከኔ ጋር በማታውቂው ነገር መጋፈጥ ማለት ነው፣ አለቅሽም እበቀልሻለሁ እያለቻት ትገኛለች። በሊሁንና አዜብ አንድ ላይ ተቀምጠው በሊሁንም የሶሊ ልደት እየደረሰ ነው እና ሞቅ ባለ ድምቀት ለምን አናከብርላትም ልደቷን ብሎ ሲል እንግዲህ የሶሊን ደስታና አባቷ ለሷ የሚያደርግላት የማያስደስታት ወይዘሮ አዜብም አንተ ስለ ሶሊ ብቻ ነው የምታስበው፣ ስለ ፓንዶራ ግን ምንም አታስብም ብላ ትለዋለች። እኔ እኮ አሁን የጠየቅኩሽ ስለ ሶሊ ነው እንጂ ስለ ፓንዶራ አይደለም ብሎ ሲላትም የውልክ አውቃለሁ በሶሊያና ላይ ትልቅ ስተት እንደሰራክ ያንን ስተትህን ለማረም ብለክ ልጅህን ግን ሌላ ስተት እየሰራህባት ነው፣ ሶሊን እየረሳሃት ነው እያለች እንግዲህ በነገር እየቆሰቆሰችው ትገኛለች። ይሄንን ጊዜ ሰርካዲስ ትመጣለች። እንዴ ምን ነው ምን ሆናችሁ ነው እኔ ስመጣ ዝም አላችሁ ብላ ስትል ይሄን ጊዜ ሀዜብም ደግሞ ባክሽ ሰላንቺ ማንም ያወራም የለም ብላ ትላለች። ይሄንን ጊዜ ሰርካዲስ መለስ ስትልና እንዴ ምን ነው ታዲያ ቁጣውን ምን አመጣው ብላ ስትመልስ ኮማንደሩም ግራ ተጋብቶ በመሃል ቆይ ታዲያ እናንተ በትንሽ በትልቁ መናቆር አይሰለቻችሁም እንዴ ብሎ ሲመልስ ይሄን ጊዜ ሰርካዲስም ወይ ወንድሜ ከአዚብዬ ጋማ ምን እንጣላለን እኔና እሷ እኮ ፍቅር ነን ብላ ስትል አይደል እንዴ አዚብ ብላ ስትጠይቃት ይሄንን ጊዜ አዜብም አዎ እኔና አንቺ እኮ ገና ብዙ ጉዞ እንጓዛለን ትልና የውሸት ፈገግታዋን ፈገግ ትላለች። ሰርካዲስም ፍቅር የሚባለው ነገር ቦታውን ሲያገኝ እንዴት ደስ ይላል እያለች እያወራች ያለበት ሰዓት በዚህን ጊዜ ፋንቱ እጅግ ተናዳ ሻንጣዋን ይዛ ትመጣለች። ይሄው
ፈትሹኝ፣ አሁኑኑ መሄድ እፈልጋለሁ ብላ በቁጣ ስሜት ትናገራቸዋለች። ይህን ጊዜ ሁሉም ግራ ይጋባና እንዴ ፋንትዬ የልትሄጅ ነው? እንደውም አንቺ ከዚህ ቤት መሄድ የለብሽም ትልና ወይዘሮ አዜብ ትናገራለች። እንደዛ ከሆነ ሲመስለኝ እዚህ ቤት ሌላ ሰው ያስቀየመሽ ያለ ይመስለኛል። ቆይን ይሄ ላናግርሽ ስትላት ሰርካዲስ አዜብ ፈጠን ትልና አንቺ ምን አገባሽ? እኔ በቤቱ ባለቤት አለው አይደለም እንዴ? ነይ አሁን እኔ ላውራሽ ስትል እንግዲህ ይሄንን ጊዜ በጣም የተናደደችው ፋንትሽ ለማንንም ማውራት አልፈልግም፣ መነጋገር አልፈልግም፣ መሄድ ነው መፈልገው ትላለች። ይሄንን ጊዜ አዜብ ፋንቱ ሳትወድ በግዷ ወደ አንድ ክላስ ይዛት ትሄዳለች። ይህን ጊዜ ኮማንደሩም እጅግ ግራ ይገባና እኔ አልገባኝም፣ ቆይ እኔ ሳላውቅ እዚህ ቤት እየተፈጠረ ያለው ነገር ምንድን ነው ብሎ ግራ ተጋብቶ ሰርካዲስን ይጠይቃታል። ሰርካዲስም እዚህ ጋር ይሄ ፋንቱን ለሁለተኛ ጊዜ ሀዜብ ከኔ ጋር ስታሸሻት ባለፈው በጣም ከባድ ነገር ልትነግረኝ ስትል እየሮጠች መታ ፋንቱን ከኔ ወሰደቻት። ይሄው አሁንም ተደገመ። ምናልባት እንግዲህ ሰርካዲስን እንዴት አድርገው በመድኃኒት ለመግደል እንዳቀዱ ያወቀችባቸው ትመስላለች ብሎ ሲል መቼም ይሄ ቀልድ አይደለም ብሎ ይላታል። እሷም እኮ አንዳንድ ቀልዶች እኮ ፈገግ ያደርጋሉ፣ ከመጋረጃ ጀርባ ብዙ ታሪክና ጉዳለ እያለች ታጫውተዋለች። ይህን ጊዜ ኮማንደሩ የሚሰማቸው ነገር በጣም እየከበዱትና ራሱን እየጠየቀ ይገኛል። ሀዜብም ፋንቱን ወደ አንድ ክላስ ይዛ ከገባች በኋላ በሚያሳዝን ሁኔታ ገፍትራ ተወረውራትና ፍራሽ ላይ ከወደቀች በኋላ እዛው ትደበድባታለች፣ በጥፊም ትመታታለች። አንቺ የማትረቢ እውነት ለመናገር እዚህ ቤት አንድ ደቂቃ እንኳን እንድትቆይ አልፈልግም ነበር፣ ነገር ግን ብዙ ሚስጥርን ይዘሽ ስለምትወጪ ለዛ ነው። አርፈሽ የማትቀመጪ ከሆነ ልጅሽን ናሆምን የኔ ሰዎች እየተከታተሉት ነው ትላታለች። ይሄን ጊዜ ፋንትሽም እጅግ የተናደደችው አሁን የፈለገሽን ነገር ማድረግ ትቻለሽ፣ በልጄ እያስፈራራሽኝማ እኔን እዚህ አታቆይኝም፣ አለበለዛ ለኮማንደር ሁሉንም ነገር እናገራለሁ፣ እንደውም አለም ፀሐይንም በመድኃኒት ለመግደል እንዳሰብሽ ብላ ትላታለች። ይሄንን ጊዜ እሷም ወዲያው ቶሎ ስልኳን ታወጣና ናሆምን እንዲከታተልላት ላደረገችው ሰው ስልክ ትደውላለች። አሁን የት ነው ያለኸው? ናሆምን እየተከታተልከው ነው ወይ ብላ ስትጠይቀው አዎ አለቃዬ፣ አሁን ናሆም ከባለቤቱ ጋራ መናፈሻ ውስጥ እየተዝናና ነው። አሁን ተነስቶ ወደ ሽንት ቤት እየሄደ ነው፣ ልከተለው ወይ ብሎ ይላታል። እሷም አሁን እርምጃ የምትወስድበት ሰዓት ነው ስትለው ይሄንን ጊዜ ናትና የምትለውን ነገር መቋቋም ስላቃታት ፋንቱም እግሯ ላይ ወድቃ እባክሽ አዜብ በአንድ ልጄ ላይ ሌላ ነገር አታድርጊ፣ የምትይውን ነገር አደርጋለሁ፣ እታዘዛለሁ፣ ሚስጥርሽንም እደብቃለሁ፣ የፈለግሽውን ነገር አደርጋለሁ ብላ አይኖቿ በእምነታ እያነቡ ትለምናታለች። እሷም ትንሽ ጸጥ ብላ ካዳመጠች በኋላ የውልግ ለዚች ለማትረባ የእውነት መሆኑን እንድታውቅ የሱን እንቅስቃሴ አንድ በአንድ በቪዲዮ መልክ እየቀረጽ ላክልኝ ብላ ትጠይቀዋለች። እሱም እሺ አለቃዬ በጀ ብሎ ስልኩን ይዘጋል። ይሄንን ጊዜ እግሯ ላይ ወድቃ የምትለምናትን ፋንቱን እያየቻት ምንም አይነት መልስ አትሰጣትም። ልጇ ፓንዶራም ማስመሰልን የተካነችበት ስለሆነ ቆይ አሁን ፊቴን እዚህ በጥፊ የመጣሽኝን በሜካፕ አስተካክዬ ፊቴ የበለዘ አስመስየው አባቴ ጋር ይሄዳለው፣ ያንን ጊዜ አባቴ በጥፊ ይመጣሻል ብላ ሶሊያናን እየፎከረችባት፣ እሷም ክሬሟን ተቀባብታ እያለቀሰች ወደ አባቷ ጋር ትሄዳለች። እሷም አባቷ ጋር ከተቀመጠ በኋላ ማልቀስን ትጀምራለች። አባቷም ምን ሆነሽ ነው ፊትሽ የበለዘው? ምን ሆነሽ ነው የምታለቅሽው ብሎ ሲጠይቃትም እኔ እኮ ሶሊኒን በጥፊ መምታቷ ሳይሆን ለአንድ ገረድ ብላ እንዴት ነው በጥፊ የምትመታኝ ብላ ትላለች። ይሄንን ጊዜ ሶሊያና ትመጣና አባቷ አጠገብ ትቀመጣለች። የምታለቅሽው የእውነት ፓንዶራ ይቅርታ እንድጠይቅሽ ከሆነ ተሳስተሻል፣ አንቺ አፍርብሻለሁ፣ እንዴት ሳትናገር ያልኩሽን ነገር ተናግረሽ ስትላትም ይሄንን ጊዜ እውነት ልሻለሁ እኔ ባንቺ ባንድ እህቴ የምላለሁኝ እኔ
ፋንትሽ ልጅ እንዳላት አልተናገርኩም ብላ ትላለች። ይህንን ጊዜ ኮማንደሩም ግራ የተጋባው በቃ በዚህ ነገር ብቻ ነው የምትቧቀሱት ብሎ ይጠይቃቸዋል። ሲጀመር እናንተ በሰው ህይወት ውስጥ ለምንድን ነው ጣልቃ የገባችሁት ብሎ አባታቸው ይጠይቃቸዋል። ሶሊም ይሄንን ጊዜ እኔና ፋንቱ የሚያመሳስለን ታሪክ አለን ብላ ትላለች። ኮማንደሩም ይሄንን ጊዜ ይሄ ደግሞ ምን ማለት ነው ብሎ ሲጠይቃትም ይሄን ነገር አሁን ብነግረክም አይገባህም፣ ይልቅ ፋንቱ የት ነው ያለችው? ያቺ ምስኪን ሴት የት ነው ያለችው ብላ ሶሊያናም ትናገራለች። በዚህን ጊዜ አሳምናት እሷ ያልሰራችውን ነገር እንድትናገር አዜብም እንግዲህ ፋንቱን በልጇ አስፈራርታ አሳምናት ወደ እነሱ ይዛት ትመጣለች። ወይዘሮ አዜብን መለስ ስትልና ሶሊ እንዴት ፋንቱ አትናገሪ ያለችሽን ነገር ተናገርሽ ለሰው ብላ ትላታለች። መጀመሪያ እሷ ስለ ልጇ ሰው እንዲያውቅባት ስላልፈለገችው ነገር ሊሆን ይችላል ብላ ስትል ሶሊ መለስ ስትልና እኔም ሲጀመር እኮ ለዚች ለማትረባ ተናግሬ ነው ብላ ትላለች። እሷም እንግዲህ ፓንዶራም እያለቀሰች ሶሊ አመንሽም አላመንሽም እኔ ለማንንም አልተናገርኩም ብላ እያለቀሰች ትመልስላታለች። ይሄንን ጊዜ ፋንቱም ምንም አማራጭ ስለሌላት ማንም ሰው አልነገረኝም ሲያወሩ በር ላይ ተደብቄ እየሰማው ነበር ብላ እንግዲህ መልሱን ትመልስላታለች። ሶሊያናም በጣም ትደነግጥና በፋንቱ ንግግር እህቷን ይቅርታ ትጠይቃታለች። ችግር የለውም እኔ እኮ ፋንቱ አንቺን አንቃ እያሰቃየችሽ ስትሳገኛት እኔ ልገልሽ ነው ብዬ ደንግጬ ነበረ ብላ ትላለች። ይሄንን ጊዜ አባቷ ምን ብሎ ሲደነግጥም አዎ ፋንቱ አንቃት ልገላን ነበር ትንፋሽ እያጠራት ነበረ ብላ ትመልሳለች። እንግዲህ ይሄንን ጊዜ እሷም በጣም አስመስላ አጋናው ስላወራች እሷ እንግዲህ ሶሊያና መለሰ ስትልና ቆይ የጉዳዩ ባለቤት እኔ አይደለሁም እንዴ? ፋንቱ እኔን አልጎዳችኝም፣ ተናዳ ብቻ ነው እኔን ትንሽ ያዝ ያደረገችኝ ብላ ትላለች። ይሄንን ጊዜ ፓንዶራም በድጋሚ እኔ ውሸታ አስባልሽኝ አይደለም ወይ ብላ ጥላ ተነስታ ትሮጣለች። ይሄንም እንግዲህ አዜብ በአይኗ ጠቀስ ታደርግና ሂጂ ፋንትዬ ብላ ትላታለች። እሷም እኔና እሷ እኮ አልጨረስንም ብሎ እንግዲህ ኮማንደሩ ሲናገር እሷም ይሄንን ጊዜ ተዋት እቺ ምስኪን ሴት ናት እኔ እኮ እንዴት እንዳሳዘነችኝ ብላ ትለዋለች። እሱም ይሄንን ጊዜ ቆይ አንቺ ለምንድን ነው ፋንቱን የማትቆጫት? በሷ ምክንያት እኮ ይሄው እህታማቾች ተጣሉ ብሎ ይላታል። እሷም ምስኪን እንደመስላ ጥሩ ሰው መስላን እንግዲህ አየህ አይደለም ወይ ፊት ሰተሃት እንግዲህ ሶሊያናም ፓንዶራ ላይ እጇን እንድታነሳ አደረካት ብላ ትለዋለች። እሱም ከመቼ ጀምሮ ነው እኔ ለሷ ፊት የሰጠኋት ለሶሊ ብሎ ይጠይቃታል። እኔ ቆይ አንድ ጥያቄ ያለኝ ፋንትሽ ለምንድን ነው ስለ ልጇ እንዲታወቅ የማትፈልገው ብሎ ሲላትም እኔ እንጃ ሲመስለኝ ብቻ ልጇ ወንጀለኛ ይሆናል የወንጀለኛ ይመስለኛል ብላ ሌላ ታሪክ ትፈጥርለታለች። እንግዲህ ሚስቱ ይሄን እሷ ደግሞ የገባችው የኮማንደር ቤት ትለዋለች። እሱም እጅግ ነው የደነገጠው። ሌላ ጥርጣሬ በአይምሮ ውስጥ እንዲጫር አደረገችበት። አርካዲስም ወደ ፋንትሽ ጋር ትሄድና እኔ ምልሽ በቅድሙ ነገር አልተቀየምሽኝም አይደለም ወይ ብላ ስትላት ፋንትሽም ፈገግ ትልና አንቺን ምንም ብትይ እኔ አልቀየምሽም ትላለች። ይህን ጊዜ ሰርካዲስም አንቺ እዚህ ቤት ከሚገቡ ሰራተኞች በሞላ ትለያለሽ፣ ግን ደግሞ ሚስጥር ታበዣለሽ ትላታለች። እኔ የምልሽ ቆይ አንቺ ለምንድን አዜብ በምንድን ነው እያስፈራራችሽ ያለችው? እስኪ ስለ ልጅሽ ንገሪኝ። እናም በባለፈው ደግሞ እኔ ክፍል ድረስ መተሽ የሆነ ነገር ልነግሪኝ ስትይ ቶሎ ብላ ሀዜብ ከኔ ክፍል ወሰደችሽ ምንድን ነው ብላ ስትጠይቃት እኔ ምንም አላውቅም፣ ምንም ነገር አትጠይቂኝ፣ እኔ የምልሽ ነገር ቢኖር ብቻ ራስሽን ጠብቂ ብላ ትላታለች። ይህንን ጊዜ ሰርካዲስም ቆይ እኔ ነኝ ወይ ታርጌታቸው? ምንድነው ከምንድነው ራሴን የምጠብቀው ብላ ትጠይቃታለች። አሁንም መለስ ብላ ስለ ልጅሽ ንገሪኝ እያለቻት ትገኛለች። ምናልባት ልረዳሽ እችላለሁ ብላ በድጋሚ ትጠይቃታለች።
አዜብም ወደ ፓንዶራ ክላስ ትሄድና እኔ የእውነት ግን ያቺ የማትረባ እጇን አነሳችብሽ ወይ ደፍራ ስትላት ያውም ከአንዴ ሁለቴ ብላ ትላለች። እመኝኝ እናቴ ይሄንን እጥፍ አድርጌ ነው የማስከፍላት ብላ ስትል እናቷ ይሄንን ጊዜ ይኸውልሽ ለምታደርጊው ነገር ጥንቃቄ፣ ምክንያቱም አሁን ተረጋጊ፣ ሁሉም ሰው እኛ ላይ ነው አይኑ፣ የሆነ ስህተት ከሰራሽ እኛ ከባድ ነው ትላታለች። ይኸውልሽ አይደ እኔ በጥፊ ተመትቼ የእውነት ነው አይደለ አባቴ ምንም ነገር አላለም። እኔ ግን እሷም ቢሆን በጥፊ የመታኋት እኔም መልሶ በጥፊ ይመታኛል። ስለዚህ የሱ ተወዳጅ ልጅ እሷ ሆና መቀጠል የለባትም። ይኸው እጥፍ አድርጌ መልሼ በእጥፍ እንዲጠላት ነው የማደርጋት። እኝኝ እናቴ ይሄንን ካላደረግኩኝ ልጄ ብለሽ እንዳጠሪኝ ትላታለች። ይሄን ጊዜ እናቷ ግራ እየተገባችው ቆይ ምን ለማድረግ ነው የሞከርሽ ያለሽው ብላ ስትላት ሁሉም ነገር እኮ አይነገርም ትልና ፋይሉን ትዘጋለች ፓንዶራ። እናቷም በስሜት ተነሳስተሽ እስካሁን የለፋንበት ሁሉ ነገር ገደል እንዳከቺ ትላታለች። እሷም የውልሽ አሁን እኔ ስለኔ ምንም ነገር አታስቢ፣ አንቺ ስለ ሰራተኛዋ ጨርሺ፣ ስለ ሶሊ ለኔ ተው እያለቻት ነው። አባቷ እንግዲህ መወለዷን እስከሚጠላ ድረስ ነው የማደርገው እያለች ነው። ምን ይሆን ያቀደችላት? እናቷም በእቅዷና በአስተሳሰቧ እጅግ ደንግጣ ነው የምትገኘው። ልጅቷ ግን ልትነግራት አልቻለችም። ሶሊያናም በስተመጨረሻ ወደ ፋንቱ ጋር ትሄድና ፋንቱን ይቅርታ ብላ በተደጋጋሚ ትጠይቃታለች። ፋንቱም ምንም አላደረግሽኝም ይቅርታ አድርጌልሻለሁ ስትላት ከምርሽን ነው ወይ ብላ ትላታለች። አዎ ትላለች። ይሄንን ጊዜ እሷ እናትና ልጅን ማገናኘት ስለምትፈልግ እኔ አሁን ልጅሽን እንድታገኚ ልረዳሽ እፈልጋለሁ ትላለች። እሱ የማይሆን ነገር ነው፣ ምንም ነገር ማድረግ አልፈልግም ትላለች። ይሄንን ጊዜ ሶሊያናም አንቺ ለምንድን ነው ለልጅሽ ታስቢው? አንቺ እኮ የኔን ነገር ሁሉን ነገር ትቼ አንቺን ልረዳሽ የመጣሁት እኮ ስለምታሳዝኝኝ ነው። እናም ደግሞ ለአንቺ ብዬም ሳይሆን ለናሆም ነው። አንቺ እናቱን አንቺ አይቶሽ ቅጥለሹ ስትሄጂ ልቡ ምን ያህል እንደሚሰበር ታውቂያለሽ ወይ ብላ ትላታለች። ይሄ ንግግሯ ጭንቅላቷን ሲነካው እሷም መለስ ስትልና ልጅ አይወደኝም ብላ ትመልስላታለች። እኔ ጥዬው ሲሄድ እሱ ግን አዝኖብኛል። አንድ ቀን በስተት ብደውልለት እሱ ግን ወዲያው አውቆ እናቴ ያለኝ ብላ ትላታለች። ስለዚህ አንቺ ልደውልል ብላ እንግዲህ ስታስጨንቃት እሷም አይሆንም ትላለች። አይ አንቺ ካልሰጠሽኝ እኔ በሌላ በኩልም ቢሆን የናሆምን ስልክ ማግኘት እችላለሁ ብላ ትላለች። እኔ ሳታስፈቅጂ ምንም አይነት ነገር እንድትጓዥ አልፈልግም ብላ እንግዲህ ፋንቱ ስታስጠነቅቃትም ግዴታ ግን ጭንቀቷን ሁሉ ነገሮችን ሁሉ የሚያቀልላት ናሆምን ስታወራው እንደሆነ ፋንቱ ሶሊያና በተደጋጋሚ ትነግራታለች። እሷም ይሄን ጊዜ ልመንሽ ብላት መለስ ስትልና እውነትሽን ነው፣ አንዳንድ ነገሮችን እኮ ይቀለኛል ናሆምን ባወራው ብላ ፋንቱም ሀሳቧን ትቀይራለች። እንግዲህ ሶሊያናም አየሽ አይደለም ወይ ፋንቱ ልጅሽ ይፈልግሻል፣ እናም ደግሞ ይቅርታ አድርጊልኝ፣ አሁንም በድጋሚ የናሆምን ስልክ ለመቀበል ፓንዶራን ጠይቂያት ነበር፣ ሌላ ስህተት ሰርቻለሁ ስትላት አሁንም ሌላ ስህተት ብላ ታዝንባታለች። ይሄንን ጊዜ ደግሞ ሳሎን ቁጭ ብላ ፓንዶራም ስልክ እያወራች ነበረ። እራት ከእህቴ ጋራ ዛሬ እመጣለሁ፣ ለየት ያለ እራት እንዲሆን እፈልጋለሁ ስትል ድንገት ይሄንን ጊዜ የአክስቷ ትመጣለች። እሷም ስትመጣ ምን ነው ስልኩን ዘጋሹ ብላ ትላታለች። አይ ስልኩንማ የዘጋሁት ስለጨረስኩ ነው ብላ ትመልስላታለች። እኔ ምልሽ ከሶሊ ጋር ጸቡን ፈታችሁት እንዴ ብላ ስትጠይቃትም ፓንዶራም ኧረ አልተጣላንም እኮ እሷ እኮ እህቴ ናት ብላ እንግዲህ ፓንዶራም ትመልስላታለች። አዎ አንቺ እኮ የኔ የዋህ ልክ እንደናትሽ ነሽ እኮ ብላ ስትላትም እኔ ሲመስለኝ ትላለች ፓንዶራ መለስ ብላ ለሰርክ አዲስ ስላቂ በዛብሻል መሰለኝ አክስቴ ስትላት ያው እንደናትሽ ባልሆንም ስትላት ይሄንን ነገርሽን መቼ ነው የምታቆሚው ስትላት ሰርክ አዲስም እኔ መቼም አልተውም ብላ ጉንጯን ትነካትና የኔ እርጉም ትላለች። ይሄንን ጊዜ መለስ ስትልና እንዲህ ለእህትሽ ተደርበሽ ፋንቱን ደበደብሻት አይደለ? ደግ አደረግሻት
ፓንዶራ ሙድ የገባት ስለሆነች ወዲያው መለስ ስትልና አረ እኔ እኮ ፋንቱ ታሳዝነኛለች፣ እንደውም አስታወሽኝ፣ ይቅርታ አልጠየኳትም ብላ ትላታለች። ይሄን ጊዜ ሰርካዲስም ውይኔዋ የኔን ማንጀት እኮ አላወሽው፣ ታየኝ እኮ የሰራተኛ እግር ላይ ተደፍተሽ ይቅርታ ስትጠይቂ ብላ ትላታለች። እሷም መለስ ስትልና አክስቴ ግን በጣም ነው አይደለ የምትጠይ ብላ ስትላት፣ አዎ በጣም ነው የምጠላሽ ምን ብላ ስትላትም አረ በጣም ነው እኮ የምወድሽ አላይሽም እንዴ አባትሽ ፊት ወይ እናትሽን እንኳን የኔ እህት ስላት አባትሽ ስትዋሽ ነው እንጂ ከሶሊያና በላይ አንቺ የኔን አትወጂኝም ብላ ትላታለች። እንዴ አንቺ እኮን ከሶሊያና በላይ ነው የምወድሽ አንቺ ተንዘላዝለሽ ዲቃላ ለመጣሽ አንቺ የቤቱ ጭምት ነሽ ብላ ትላታለች። አረ አክስቴ ያረጋጊው እሷ ተሳስታ እንግዲህ አረገዘች እንጂ የዚህ ቤት ትኩረት ትሆናለች አትሆንም ማለት አይደለም ብላ ትላለች። እንግዲህ እሷ የዛ ቤት ትኩረትን ለማግኘት የምትፈልገው ሶሊያና ሳትሆን እሷ እንደሆነች ነው የምታስበው። እንግዲህ እና አክስትና የወንድም ልጅ እንግዲህ ተገናኝተዋል በነገር ነቆራ። እናም እሷ መለስ ስትልና ደግሞ እኔ የምልሽ እናትሽ የታለች ብላ ስትላትም አለች ብላ ትላታለች። እንዴ ይሄንን ጊዜ ብቻዋን ሆና ምን አይነት ተንኮል እየሰራች ይሆን ስትላት ምን እያልሽ ነው ትላታለች። ምን እየሰራች ለማለት ፈልገሽ ነው ስትል አዎ የኔ እንደዛ እኮ ነው እኔና አንቺና እሷ እኮ ተለያይታችሁ ስለማታውቁ ሁለታችሁን ለየብቻ ሳያችሁ ጭንቅ ይለኛል ትላታለች። እንግዲህ ይሄንን ጊዜ ያው ተረባውን እንግዲህ እንደገባት እሷም አውቃ አሽሙሩ ገብቷታል። ምንም መናገር አልፈለገችም። ሶሊም በቻለችው መጠን ከእንግዲህ ፋንቱን አስማምታት ናሆምን እንድታገኙ ስትላት እሷን በሀሳቧ ተስማምታ ሶሊም ስልኩን ትደውልለታለች። እሱም ስልኩን ስደውልለት ከኑሐሚን ጋር እያወራ ነበረ። ቆይ የሆነ ስልክ ነው የተደወለልኝ ለማንሳት አለብኝ ብሎ እንግዲህ ያንን ስልኩን ሲያየው የእናቱ ስልክ ነውና ማመን ያቅተዋል። መቼም ተሳስታ ሊሆን ይችላል ብሎ ስልኩን ያነሳል። እሱም እናቴ እንዴት ነሽ እናቴ ምን ሆነሽ ነው የጠፋሽብኝ ብሎ ሲጠይቃትም እናትህ አይደለም ሶሊያና እባላለሁ ብላ ትመልስለታለች። ቆይ አንቺ ማንሽ? ባለፈውም ደግሞ አንዷን አናግራኝ ነበረ። ምንድነው የምትፈልጉት? ገንዘብ ከሆነ ንገሩኝ፣ እናቴ ልቀቁልኝ፣ እናቴ የት ነው ያለችው? እናቴ ያለችበት ቦታ መጥቼ መውሰድ እችላለሁ ብሎ እሱም ግራ በመጋባት እያነግራታል። ሶሊያናም ተረጋጋ፣ ይኸውልህ ያቺ አሁን ያልካትን ልጅ እሷን ደግመህ እንዳታወራት፣ እናም ብሎክ አድርጋት፣ ሁሉንም ነገር ለሷ የላክላት ነገር ካለም በብሎክ አሰናብታት ትለዋለች። እሱም እሺ አንቺንስ በምን ልመንሽ እናቴን ድምጿን አሰሚኝ እሺ ብሎ ይላታል። ይሄንን ጊዜ እጅግ ስቅስቅ ብላ እያለቀሰች የልጇን ድምጽ ስትሰማ ምን ነገር አቅቷት አፏን ትይዛለች። እሱም እናቴን ካላገኘውኝ ማመን አልችልም ይልና እሷም እንግዲህ አንድ ድምጽ ልጄ ስትለው እሱም እጅግ ደንግጦ እያለቀሰ ነበረ። እንግዲህ ልጇን በማግኘቷ ብዙ ነገሮችን መፍትሄ ታገኛለች ብዬ አስባለሁኝ። አንደኛ ልጁ እንዲጠነቀቅ ታደርገዋለች። እዛ ጋር ደግሞ ሀዜብ ሌላ ተንኮል እየሰራች ስለሆነ ልጇን ፓንዶራ ደግሞ ሶሊያና የጽድቅ ስራ ካልሰራው እያለች ትገኛለች። ልጇን ከፋንቱ ጋር ለማገናኘት እያደረገች ያለችውንም ሁሉንም ነገር ስትነግራት እነሱ ሁለቱ እንደተጣሉ ነው እንጂ የምታውቀው ግን ደግሞ ሁለቱ አብረው እያወሩ እንደሆነ ልጇ ትነግራታለች። ይሄም ነገር በጣም አስደንግጧታል። እንግዲህ ፋንቱ ልጇን ስታናግረው እያለቀሰች ነበረ ድራማው እየተጠናቀቀው። በቀጣይ ክፍል ላይ ምን ይከሰታል የሚለውን ይዤላችሁ እመጣለሁ። እስከዚህ ሰዓት በትዕግስት ስለተከታተላችሁኝ አመሰግናለሁ። ባይ ባይ።